አይደለም ብሎ አበሻ እንደሱ ሳይሆን እንደው ችግርም ካለ አውጥተን ያንን ምንፈታበት አይነትና በንጹህ ልቦና ጌታን ከሚወዱ ሁሉ ጋራ ለማምለክ ከሚረዱ ነገሮች አንዱ በጥቂት ግሩፖች በባይብል ስተዲ የተደራጀና ሲስተማቲክ የሆነ የማያቋርጥ ስልጠና መስጠትና ይሄ ደግሞ ያው ጸሎቱ ጾሙ ምኑ ሲጨመርበት ጥሩ አይነት ህይወት ለመኖር የሚያስችል ስለሆነ ደቀ መዝሙርነት ውስጥ ይሄም አለ። ምክንያቱም እንደምታስታውሰው ጴጥሮስ ነው ጥያቄ ጠየቀው። ባልንጀራዬ በቀን ስንት ጊዜ በድሎ ስንት ጊዜ ይቅርታ ቢጠይቀኝ ነው ብሎ የጠየቀው ምን ሆኖ ነው? እሱ ማለት አልተነገረንም እኮ ለምን ጠየቀ? ይሄንን እዛ ከ12 ውስጥ እሱን የነካ ሰው አለ እንዴ? አይታወቅም። ዝም ብለን መገመት አንችልም። ግን የሆነ ችግር አለው ማለት ይቅር እያለ አድቫንቴጅ መጥቶብኛል ብሎ የሚያስበው ሰው ይኖር ይሆናል። አንዳንድ ሰው እውነት ነው አድቫንቴጅ ለመምታት ይፈልጋል። ብልጥ የሆነ ይመስለዋል፣ ግን ሞኝ ነው እንደዛ አይነት ሰው። እና ለማንኛውም ጌታ ምን አለው? 7 ጊዜ እንጂ 7 ጊዜ ብቻ አይደለም። ከዛ ምሳሌ ሰጠ አይደለም? ስለ ብድር ስላለባቸውና ተወኝ ተብሎ ስለተተወለትና መጨረሻው ላይ ምን ይላል? ያ ምሳሌ ከልባችሁ ይቅር ካላላችሁ እንዲሁ ይሆንባችኋል። ስለዚህ እኛ ይቅር ተብለናል፣ ይቅርታና ምህረትን መስጠት አለብን የሚለውንም አንዱ ከደቀ መዝሙርነት እሴቶች አንዱና ትልቁ ስለሆነ እሱም ፓርት ኦፍ ዚስ ነው ማለት ነው። ከሁለቱም አንፃር አንዳንድ ቁርር ነጥቦችን እናነሳለን። ግን ምናልባት ቅድም አቶ አዳም ስታነሱ በኬንያ በኡጋንዳ በተለያዩ ሀገሮች መንቀሳቀስ እድል ነበራችሁ። 12 አካባቢ ደግሞ ሀገሮች ላይ አፍሪካዎች ላይ አጥቢያ እንዳለ አንስታችኋልና ላነሳ የፈለኩት ነገር የደቀ መዝሙር ህይወትን ጥልቅ እንኳን ገብታችሁ ባታዩ እንዴት አያችሁት? ምን ይመስላል በእነዚህ ሀገራት እኛም ጋር ስትጓዙ ያያችሁት ነገር? ለመጀመሪያ ጊዜ ሐሙስ ለሊት 8 ሰዓት ተኩል እዚህ አዲስ አበባ ደርሰን ለሊት ማለት ነው ጠዋት ተነስተን አንዳንድ ጉዳዮች ከፈጸምን በኋላ በሚቀጥለው ቀን ወደ ሐዋሳ ነው የሄድነው። ከአሜሪካ ሳንነሳ ጀምሮ ስኬጁል የነበረ ስለሆነ አርብ፣ ቅዳሜ፣ እሁድ ዕለት ስኬጁል ነበረ። ሐዋሳ ፓስተር ጌቱ አያሌው ወይም የህይወት ብርሃን ቸርች ጋር ነበር የሄድነው። አርብ ዕለት 9 ሰዓት ከሰዓት በኋላ ደርሰን 10 ሰዓት ተኩል ላይ ልጄ ለ350 እስከ 500 የሚሆኑ ልጆች ወጣቶች ሰብስቦ ነው የጠበቀው። እዛ ላይ የራሱን ፐርሰናል ቴስቲሞኒ ሰጠ። በሚቀጥለው ቀን ደግሞ ፓስተር ጌቱ ሊደሮችን በሙሉ ዲያቆናት፣ ፓስተርስ፣ ሊደርስ፣ ኤልደርስ በአጠቃላይ ወደ 37 የሚሆኑ መሪዎች ሰብስቦ ጠበቀኝ። እዛ ላይ ለነሱ አቀረብኩ። ለምን እንደመጣው ምን እንደምናደርግ አሁን የምንወያየው ስለ ዲሳይፕልሺፕ፣ ስለ ሪኮንሲሌሽን ስትሬት ነው። ምክንያቱም ትራንስፓረንት መሆን ስላለብኝ ምን እያደረጋችሁ ነው? ኦኬ ወደፊትስ ምንድነው የምታደርጉት? እንዲህ ነው የኛ ቸርች የሚያደርገው እያልኩ ተናገርኩ። ያን ጨረሱ። ከሰዓት በኋላ ሌላ ትንሽ ቸርች ከአሜሪካ ሳልነሳ ያሱ ፕሮግራም ስለነበር እዛም ቸርች እጄ ወደ 50 የሚሆኑ ሰዎች አሉት። እዛ ላይ አምልኮ ከመግባቴ በፊት ፓስተሩን ከሊደሮቹ ጋር ከሱ ጋር ከተነጋገርኩ በኋላ እዛ ሄደን ከሱም ጋር እንደዚሁ በሚገባው 10 ደቂቃ ነው 15 ደቂቃ ጊዜ ተሰጠኝ ለህዝቡ። እንደዚሁ ሰንደይ ቸርች ፓስተር ጌቱ አያሌው ቸርች ጋር ሄደን ሁሉ መዘምራን ሁሉ ነገር ከተደረገ በኋላ ያው ፕሮሲጀራቸውን ጠብቀው መጨረሻ ላይ ማስታወቂያቸውን ከተናገሩ በኋላ ለኔ ጋበሱኝ። 20 ደቂቃ ያህል ከሽማግሌዎች ጋር የተነጋገርነው ከወጣቶቹ ጋር የተነጋገርነው በሙሉ ልጅም የተናገረውን ጨምቄ ለኮንግሪጌሽኑ አስረዳሁ እና በጣም ደስተኞች፣ በጣም በእልልታ በደስታ ነው የተቀበሉን። በዚህ አጋጣሚ የህይወት ብርሃን ቸርች ሐዋሳ ያደረጉልን መስተንግዶ በህይወታችን የማንረሳው እጅግ በጣም የተዋበ በፍቅር የተሞላበት መስተንግዶ ተደረገልን። እናመሰግናለን። ግን በአጠቃላይ የደቀ መዝሙርነት ስራ ይሰራል። ለምሳሌ የሆነ ኮንፈረንስ ነበራቸው። ፓርቲኩላርሊ በዚህ ቀን ባልልም እኛ ከመድረሳችን በፊት ወደ 120 ሰው እንደዳነና እንደተጠመቀ ማስረጃ ሰጠው እና በኮንፈረንስ ላይ 120 ፊገሩ ትክክል ላልሆን ይችላል፣ ግን ብዙ ሰው ዲሳይፕልሺፕ እንደተደረገ ነግረውኛል። የረሳሁት ምንድነው ሐዋሳ ትንሽ ቸርች አይቻለሁ፣ ቁጥራቸው ትንሽ ሆነ ብያለሁ። እዛ ቸርች ውስጥ ዲሳይፕልሺፕ እና ሪኮንሲሌሽን አክሮስ ዘ ካንትሪ እስከ ኬንያ ድንበር በጎሞጎፋ በኩል ጂንካ ምናምን እስከ ኦሞ ድረስ እየሄዱ ዲሳይፕልሺፕ እንደሚያደርጉ እና ብዙ አይነት ኢቭን ሌላ አይነት ሃይማኖት ተከታዮችን በሙሉ የማንገምተውን ሁሉ
ወደ ኢየሱስ ክርስቶስ ደቀ መዝሙር ተከታይነት እንዳደረሱ ምስክርነታቸው ሰጥተውኛል። ይህን ሳልገልጽ እንዳላልፍ መጋቢ ምናልባት ቀደም ያሉ ዓመታትን የማንሳት ነገር ነበርና ቁጥራችንም በቤት ህብረት ለምሳሌ ነፃነት ባልነበረበትም ዘመን ቁጥሩ ለመስፋቱ አንዱ ትልቁ ዕድል በወንጌል ጉዞ የመሄዱ ነገር ይመስለኛልና ያ ደግሞ ከምስክርነት በላይ በህይወት ይታይ የነበረው ነገር ሰዎችን ይስብ የነበረ ይመስለኛልና ቅድም ስናነሳ ክርስቶስ መቅደም አለበት ወይ መስቀሉ ደግሞ በኋላ ቤትን ማዕከል ማድረግ አለበት። ከዛ ደግሞ ስንሰበሰብ ያለው አገልግሎት የምንለው ቤተክርስቲያንን ተነስቷልና በኋላ ነው የመውጣት ነገር የሚል ነገር ተነስቷልና አሁን እየተቀያየረ ይመስላል ወይ የተዘባረቀ ይመስላል? እሱ ላይ ምናልባት ሀሳብ ካለ። ይሄ ሁሉ እየተደረገ መውጣት ይቻላል፣ ግን ክርስቶስን በቅጡ በተገቢው መንገድ እንደ እግዚአብሔር ቃል ያላወቀ ሰው የእሱ ደቀ መዝሙር ያልሆነ ሰው ጤናማ ግንኙነት ከእሱ ጋር ሳይኖረው ጤናማ ግንኙነት ከወንድሙ ጋር ሳይኖረው ለመስበክ ቢሞክር ወል መጽሐፍ ቅዱሱ ግልጽ ነው እዚህ ጉዳይ ላይ። እንደዚህ አይነቱን ሰው ግብዝ ብሎ ነው የሚጠራው አይደል እንዴ? የማልኖረውን ካወራው ሰው እኔ ያወራሁትን አይደለም በኋላ የሚያየው ተግባሬን ነው። በነዛ ለምሳሌ በጣም ከባድ ዘመናት ውስጥ ያን ጊዜ መንግስት ያሳደደን ሲጠላን ሌላው ህዝብ ለእምነታችን ያለንን ቆራጥነት ለዛ የምንከፍለውን መስዋዕትነት አይተው እኮ እኔ አንድ ቦታ ትዝ ይለኛል እኔ እቀላቀላለሁ ብሎ የተቀላቀለ ሰው አለ እና ይማረካሉ ሰዎች በህይወት በሚያዩት ነገር ይማረካሉ። እና አሁን ትልቁ ፈተና የሚሆነው አንዳንድ ጊዜ ከብዛቱ የተነሳ ተገቢውን እረኝነት አገልግሎት ተገቢውን የአባትነት አገልግሎት የማሳደጉን አገልግሎት ይሰጣል ወይስ ምንም በቃ ያላለ ሁሉ ብድግ ብሎ አሁን ደግሞ ነፃነቱ ከልክ በላይ ነው፣ ሶሻል ሚዲያው እንደልብ ነው እና ብድግ ብሎ በቃ አውቅ ያለው ብሎ ሰው ያላወቀውን ሁሉ ግራቀኙን ሳያስተውለው የሚያደርግበት ጊዜ ነው። ይሄ በራሱ ከባድ ተጽዕኖ አለው። በነገራችን ላይ ክርስቶስም እኮ ሚሊየን ብዙ ሺህ ህዝብ ይከተለው አልነበረም እንዴ? ግን እሱ ከነዛ መካከል ትኩረት የሚያደርገው ማለት ላይ ነው። መቼ መጣ ሲሉት እንጀራ በልታችሁ አይደለ አላለም እንዴ? ክራውድ አንዳንድ ጊዜ ያታልላል እና ጥሩ ነው መወደድ፣ ጥሩ ነው መደነቅ። ግን እውነት ማን ነው በክፉ ቀን የሚቆመው? በእኛ በነበርንበት ዘመን በፖለቲካ ምክንያት በጣም ከባድ ችግር ሲፈጠርበት የነበረው ኢህአፓ የሚባል ፓርቲ ነውና ኢህአፓዎች ድሮ ምን ይላሉ? ማሱ ሰፊው ህዝብ ምናምን ይሉ ነበረ እና በኋላ ክፉ ቀን ሲመጣ እኔ ጀሌ ነኝ ማለት ጀመሩ ሌሎቹ እና ጥቂቶች ብቻ ተለይተው ሲመጡ ማሱን ያመነ ጉም የዘገነ አሉ። አንዳንድ ጊዜ እኛ ማሱን አይደለም ማመን ያለብን ጅጊውን ሳይሆን ዋናውን ነው። ክርስቶስን ከያዝ እሱ ለምሳሌ በኩለ ቀን በሐሩር መሄድ በማይገባው እንደ አይሁዳዊ መሄድ በማይገባው ቦታ ወደ ሰማርያ ያልፍ ዘንድ ግድ ሆነበት ይላል ለአንዲት ሴት። በእሷ ግን የሰማርያን ሰዎች በሙሉ በኩለ ሌሊት ደግሞ በኩለ ቀን ነው ያ በፀሐይ በኩለ ሌሊት ደግሞ ኒቆዲሞስ ጋር መሄድ ነበረበት ነው። ስለዚህ እንደ አገልጋዮችም ትንሽ እኛም አሁን ጥሩ ነው በሰፊ መድረክ መስበክ በብዙ ሺህ ህዝብ ፊት መናገር ጥሩ ነው። ግን በሰፊውም ህዝብ ፊት ቢሆን በጥቂትም ፊት መናገር መቻል፣ ጥቂቶችንም ዲሳይፕል ማድረግ መቻል። ማንን ነው በእውነት ያሳደግኩት? ማንን ነው ወደ እግዚአብሔር ቃል እንዲቀርብና እንዲበቃ ያረኩት ብሎ ራስን መመርመር በተለይ ለአገልጋዮች በጣም አስፈላጊ ነው። ያደገ ደግሞ ያሳድጋል። ምክንያቱም መልቲፕሊኬሽን በዲሳይፕልሺፑ ራሱ ዲሳይፕል የሆኑት ሌላውን ዲሳይፕል እንዲያደርጉ ማድረግ ይቻላል ለማለት ነው። አሁን ቻሌንጁ ምንድነው? ሰው ብዙ ጊዜ ኢንማስ ደስ ይለዋል፣ ጥሩ ነው። ግን ለምሳሌ አሁን የቤት ህብረት የማይገኙ ሰዎች አሉ። ግን በጣም አስፈላጊ ነው የእግዚአብሔርን ቃል ከጥቂት ሰዎች ጋር ሆኖ ማጥናት። ኢቨን የአንዱን ሰው ችግር እንኳን ማወቅ ምንም ባናደርግለትም ልንጸልይለት እንችላለን። እና የባዘነ ይላል ከመንጋው እንደዛ አይነት እንዳንሆን
እንደዛ አይነቱ አገልግሎት የበለጠ ይጠቅማል ማለት ነው። ግን እዚህ ላይ በተጨምሮኛ ታደሙ በተለይ እናንተ ትልቅ ቤተ እምነት ሆኖ ግን በደቀ መዝሙር ህይወት ሰው እንዲወጣ በትንንሽ ቡድኖች የመያዙ ነገር ተነስቷልና ምናልባት መጋቢም ባደጉበት እኛም ልጆች ሆነን በነበርንበት ቤተ እምነቶች እንደ ሙሉ ወንጌል አይነት በቤተ ህብረት ደረጃ ትልልቅ ስራዎች ስለተሰሩ ነው የቅዱሳኑም ቁጥር ቅድም እንደተጠቀሰው ያለውና ምን ልንማር እንችላለን? አሁን ያሉ ቤተክርስቲያኖች በኋላ ላይ በጥምረት ወደፊት ሊሰሩ ስላሉ ነገሮች እናነሳለን። ግን ቤተ እምነቶች ምን ሊማሩ ይችላሉ? እነዚህን 4 ስቴቶች የምንላቸውን ነገሮች ትኩረት አድርገው መስራታቸው። ከአሜሪካ ከመነሳታችን በፊት ትኩረት የሆነውም ይሄ ነው። 3 አፍሪካ ሀገሮችም ለመሄድ የፈለግነው ይሄ ነው። በተለይ ኢትዮጵያኖች የሚኖሩበት ኡጋንዳ ካምፓላ እና በዚህ አዲስ አበባ በሐዋሳ በተለያዩ አካባቢዎች ሁሉንም ማዳረስ ባንችልም የተወሰኑ ይሄንን ለማድረግ የሞከርነው ቸርቻችን ከሚሰጠው ሆሊስቲክ የሆነ አፕሮች አገሬና ህዝቤን ይህን ተጠቃሚ ቢሆን የበለጠ እድሉን እንዲያጋጥማቸው ለማድረግ ነው። ከዚህ መማር የሚችሉት ምንድነው? ቅድም ፓስተር ጻድቁ በሚገባ አስረድቶታል። እኔም እንደገለጽኩት በኢየሱስ ክርስቶስ ወይም በመስቀሉ ያመነ ጠንካራ ቤተሰብ ያለው እንደገና ጠንካራ ቸርች ያለው ወደ ዓለም ሄዶ ወንጌልን ይሰብካል፣ ያድናል፣ ድንበር የለውም እና በዓለም ዙሪያ ይሄዳል እና በሚገባቸው ቋንቋ እያስተረገሙ ሁሉ ያስተምራል። ሌሎች ቸርቾች በሀገራችን ውስጥ ያሉ ቸርቾችም እዚህ መተን በአካል የተገኘ ነው ፓርትነርሺፕ ለመፍጠር በጋራ ትሬኒንግ እየሰጠን ቸርቻችን ፍላጎት አለው። በጋራ ፓርትነርሺፕ ከተፈጠረ ትሬኒንግ በመስጠት ማቴሪያል በመስጠት በተለያዩ አይነት መንገዶች ገንዘባችንን ኢንቨስት ማድረግ እንፈልጋለን እንጂ ገንዘብ ተቀብለን ባንክ የምናስቀምጥ ሰዎች አይደለንም። ወንጌል እንዲሰፋ እንዲበረክት ኢየሱስ ክርስቶስ እንዲደምቅ እንፈልጋለን። ይሄ ነው የዚህ የሪኮንሲሌሽን ሐሳብ። ግን ከተነሳ እርቅ ቅድም እርሶም አብራርተውታልና እውነተኛ ደቀ መዝሙር ከሌሎች ጋር እርቅ መፍጠር የሚችል ስብዕና ነው የሚል ነገር ተነስቷል፣ ከቤተሰብ ጀምሮ ማለት ነውና ግን ምናልባት መጋቢ እዚህ ላይ ከጨመሩልኝ ከግለሰብ ባለፈ በናሽናል በምንለው ሌቭል በአገር አቀፍ ደረጃ ሰዎች ለሪኮንሲሌሽን ወይም ለእርቅ በተለይ ደግሞ አማኞች ምን ያህል ተሳታፊ ያለባቸው ምን ሲጠበቅባቸዋል? እንግዲህ ከግለሰብ ነው የሚጀምረው። እኔ በጻፍኩት መጽሐፍ ላይ በአንድ ቃል ፎርጊቭነስን በአንድ ቃል በአማርኛ መግለጽ አስቸገረኝና ይቅርታ፣ ምህረትና እርቅ ነው ያልኩት። ምክንያቱም ይቅርታ ምህረት ማድረግ አለ፣ እርቅ ነው ከዛ የሚቀጥለው እና ፎርጊቭነስ በእንግሊዝኛው ሊገልጸው ይችላል። ግን በአማርኛ መጀመሪያ እኔ አንድ ሰው ከበደልኩ መበደሌ ማመን አለብኝ፣ አም ሶሪ ማለት አለብኝ። ከዛ ይቅርታ ምህረት መጠየቅ አለብኝ፣ እሱም ለኔ ምህረት መስጠት አለበት። ከዛ እንግዲህ ሪኮንሲሌሽን ነው ማለት ነው። ፎርጊቭነስ ሪኮንሲሌሽን ነው። ለምሳሌ ያዕቆብና ኤሳው እኮ ከ20 ዓመት በኋላ ተገናኝቶ ተለቃቅሰዋል። ግን ከልብ ስላልነበረ እና እንዲህ ስለው አይ እኔ በልኬ ነው ሄዶ ሲል ያኛው ወደ ሌላ ቦታ ሄዶ ከ430 ዓመት በኋላ ኤዶማውያን አናሳልፍም ብሏል። አልቀጠለ ማለት ነው። ስለዚህ ከልባችሁ እርስ በርሳችሁ አጥብቃችሁ ይቅር ተባባሉ ማለት ከልብ ይቅር አለማለት ያልታከመ ቁስል እንደማለት ነው። ታክሞ ያልተፈወሰ ቁስል ካንሰር ይሆናል፣ ጋንግሪን ይሆናል። ስለዚህ ምሬትን መጽሐፍ ቅዱስ ምን ይላል? መራሪነትን፣ ንዴትን፣ ቁጣን፣ ጩኸትን፣ መሳደብን አስወግዳችሁ ይላል። እነዚህ ነገሮች ከህይወታችን መውጣት አለባቸው። አሁን ስለ ደን ካወራን እንግዲህ አንዱ ዛፍ ጤነኛ ከሆነ ቀጥሎ ያሉት ዛፎች ሁሉ ደኑ ጤነኛ ሆናልና እኔ አንድ ሰው እንደዛ አይነት አመለካከት ካለ የኔ ቤተሰብ እንደዛ ከሆነ ቤተክርስቲያን እንደዛ ከሆነ አገር እንደዛ የማይሆንበት ምንም ምክንያት የለም። ለምን በኢትዮጵያ ውስጥ እንደምታውቀው 97 98 99% ኢትዮጵያ ህዝብ ሃይማኖተኛ ነው ይባላል። ከባህል እምነቶቹ ባሻገር በሶስቱ ዋና እምነቶች ውስጥ ይወድቃል። በክርስትና አይደለም፣ በእስልምና እና ክርስትናው ደግሞ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን ነን። ስለዚህ ይሄ ከሆነ በእነዚህ ደግሞ እምነቶች መጽሐፎቻቸው ይቅርታን ያስተምራሉ። ግን አንዳንድ ሰው መጽሐፍ ቅዱሱንም እንኳን ሌላው ቦታ ያለውን አልነካም፣ በቁርአኑ ያላግባብ ተርጉሞ የአክራሪነት ሱሳይድ ቦምበሮች ሁሉ እንዳሉ ሁሉ መጽሐፍ ቅዱስንም ያለ መንገዱ ከተረጎም ነው the Lord Resistance Army ዩጋንዳ የነበረው አይነት
ለመፍጠር ይቻላል። ለዚህ ነው በእውነት እግዚአብሔር እኮ የምህረትና ይቅርታ አምላክ ባይሆን እኛ ምድር ላይ እንኖራለን ወይ? ስለዚህ ይሄ በጣም አስፈላጊ ነገር ነው። ስለዚህ ትንሽ እርሾ ልጡን ያቦካል። መጥፎ እርሾ ከሆነ መጥፎ ነው። ግን ይሄ ይስት የምንለው መጥፎ ሳይሆን ጥሩ አንድ ትንሽ ነገር ኤክስፓንድ ትንሽ ብርሃን ጨለማን እንደሚገፍ ሁሉ እንደዛ አይነቱ የግድ ከብዙ ሰው መጀመር የለበትም። ታውቃለህ መቼም ስለማህተመ ጋንዲ እናውቃለን።